አርበኛ እስክንድርም ለሁል ጊዜ ለአንድነት ዝግጁ ነን የሚል አቋም ደጋግሞ ማንጸባረቁ አርበኛ ዘመነ ካሴም በአንድ ማንኪያ ቅንነት በሚለው ንግግሩ ሁሉም ለትግሉ ያስፈልጋል፣ አንዱ ሌላኛውን ገፍቶ አንዱ ሌላኛውን ጠላት አድርጎ የሚሄድበት አካሄድ ያለፈው የመጣንበት የተሳሳተ መንገድ ያበቃል የሚል ያመጣበት ነገር ጅምሩን የበለጠ ውጤት እንዲያመጣ እድል የሚሰጥ ነበር። አሁን ተነጋግረው ቅድም እንዳልኩት ሌሊቱን ሙሉ ነገሩን ስንከታተል ስናይ ምንድነው የሚሆነው የሚለውን እየጠየቅን ነበር የነበረው። ንግግር ተደርጎበታል፣ ውይይት ተደርጎበታል። ረጅም ጊዜ ነው፣ ዛሬ ጠብቁ ነገ ጠብቁ እየተባለ ነው የመጣው። ያለ ንግግር ያለ ውይይት ያለ ስምምነት ያልተደረገ የተወሰነ ነገር የለም። አስፋራ ሳይኖ ለሌላ ጉዳይ ጠይቄ እንደማመጣ ሁሉ ትክክለኛ መረጃ እንደምናመጣ ሁሉ በዚህም ጉዳይ ትክክለኛ መረጃ ነው ያመጣው። አርበኛ እስክንድር ነጋ የሚመራው የአፋሃድም በኮሌክቲቭ አመራር ይመራ የነበረው አፋባሃም የጋራ ስምምነት ላይ ደርሰው ቅድም እንዳልኩት የአርማ የመዋቅር የፕሮግራም ስምምነት ካደረጉ በኋላ የአመራር ድልድል አድርገው የመጨረሻው ሰዓት ላይ ደርሰው ይፋ አድርገዋል። ይሄ ለሁሉም የመስራች ነው። ኮመንት አድርግ ከተባል ውሳኔ ቅድም እንዳልኩት ነው። ውሳኔ ለነሱ እንተው ነው የተባለው አይደለ? ለነሱ እንተው ምንም ቢወሰን እነሱ የወሰኑትን አክብሮ መሄድ ነው። የአማራ ፋኖ ብሔራዊ ህዝባዊ ማን ነው? የአማራ ፋኖ ብሔራዊ ንቅናቄ አዲስ ስምምነት ከደረሱ በኋላ ከዚህ በኋላ አፋሃድ ከዚህ በኋላ አፋባሃ የሚባል ነገር አይኖርም ነው ከሱ ድምዳሜያቸው። ወደ አንድ ድርጅት መጥቷል። አንድ ድርጅት ነው አማራ ያለው። በየቦታው በተለያየ አደረጃጀት የነበረ አካል ቅራኔዎቹም ካሉ ቅራኔዎችን እየፈታ እየተባበረ በጋራ መቆም ነው ለህዝቡ ህልውና ሲል ስለ ትግሉ ሲል ማለት ነው። በዚሁ መሰረት የአማራ ፋኖ ብሔራዊ ንቅናቄ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር በማድረግ አርበኛ ዘመነ ካሴን በሊቀመንበርነት መርጧል። የአማራ ፋኖ ብሔራዊ ንቅናቄ ከዚህ በኋላ የአማራን ህዝብ ያታግላል የተባለው ድርጅት በሊቀመንበርነት አርበኛ ዘመነ ካሴን ተቀዳሚ ምክትል ሊቀመንበር በማድረግ አርበኛ መከታው ማሞ፣ ምክትል ሊቀመንበር ለወታደራዊ ጉዳዮች ደግሞ አርበኛ ሀብቴ ወልዴ፣ ምክትል ሊቀመንበር ለፖለቲካ ጉዳዮች በማድረግ ደግሞ አርበኛ ሄኖክ አዲሴን መርጧል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች በተዘረዘሩት መምሪያዎች ላይ አመራሮችን መድቧል ይላል መግለጫው። በዚሁ መሰረት የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞን አድርጎ ሰይሟል። ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆን አድርጓል። ምክትል አዛዥ ለወታደራዊ አስተዳደር ደግሞ አርበኛ ዝናቡ ልንገረውን አድርጓል። ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድልን መርጧል። የልዩ ዘመቻ ኃላፊ አርበኛ ድርሳን ብርሃኔን አድርጎ ሰይሟል። የዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸውን አድርጓል። የፖለቲካ መምሪያ አርበኛ ጌታ አስራደን አድርጓል። አደረጃጀት መምሪያ አርበኛ ምንተስኖት ወንዳፈራውን አድርጓል። የድርጅት ጉዳይ ኃላፊ አርበኛ አስቻለው በለጠን አድርጓል። የድርጅት ጽህፈት ቤት ኃላፊ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረን አድርጓል። የህዝብ አስተዳደር መምሪያ አርበኛ ዘመነ ምህረትን አድርጓል። የፋይናንስ እና ግዢ አስተዳደር መምሪያ አርበኛ አሻግሬ ባዩን አድርጓል። ፖሊሲና ስትራቴጂ መምሪያ አርበኛ እስክንድር ነጋን አድርጓል። አጋርነትና ትብብር መምሪያ አርበኛ አበበ ፈንታውን አድርጓል። የውጭ ጉዳይ መምሪያ አርበኛ ብሩክ ስለሺን አድርጓል። በዚህ መንገድ ነው የአመራር ድልድል አድርጎ ያጠናቀቀው። እንግዲህ ይህንን ይመስላል። ይህን የመሰለ ህብረተሰቡ ሲጠብቀው የነበረውን የምስራች የሆነ ዜና ካደረስን እንደው በጣም ባጭሩ በአመራር ላይ ሁለት ነገሮች ነው ማነሳው። አንደኛው ተነጋግረው ተወያይተው አመራር ሰይመው ይሄንን ትግል መምራት ይችላሉ፣ አቅሟላቸው ተነጋገሩ የተባለ ነው የነበረው። ስለዚህ ተነጋግረው ተወያይተው በሁለቱም ወገን እዚህ ስምምነት ላይ ደርሰናል ካሉ በኋላ በአርበኛ እስክንድርም በኩል
ይመራ የነበረው አፋሕድም በአርበኛ ዘመነ ካሴ ባለበት የአፋብኃም ያለው አካል ሁለቱም በሙሉ ስምምነት እዚህ ላይ ደርሰናል ብለዋል። ምን እንዳልኩት ነው። ቁጭ ብያድር ያለው አርበኛ እስክንድርንም አግኝቻለሁ፣ አርበኛ ዘመንንም አግኝቻለሁ፣ አርበኛ መከተኑ አግኝቻለሁ። በየደረጃው ላገኛቸው ቻልኳቸውን አግኝቻለሁ። ሌሊቱን ሙሉ ስከታተል ነው ያደርኩት። ያንን ነው እውነታ ነው እየተናገርኩ ያለው። ስለዚህ ስምምነት ላይ ደርሰን የመጨረሻ የደረስንበት ድምዳሜ ይሄ ነው የሚል ነገር ላይ ነው የደረሱት። ለምሳሌ ፐርሰናል ኦፒኒየን ብትጠይቀኝ ለአማራ ህዝብ ትግል አሁን ባለው ሁኔታ እነሱ ይሆናል ያሉትን እነሱ መርጠዋል። እኔ ልመርጥላቸው አልችልም። ብትጠየቅ ግን ኦፒኒየን ብትጠየቅ ግን ለምሳሌ አርበኛ እስክንድር ነጋን ፖሊሲና ስትራቴጂ ጥናት ነው የምታደርገው እንደው አትሊስት ለትግሉ ኢሜጅ በአርበኛ እስክንድር ነጋ በወርልድ ዋይድ በጣም ናውን በጣም የሚታወቁ ከሆኑ በዓለም አቀፉ ማህበረሰብ ሰዎች መካከል አንዱ። ስለዚህ እንደዚህ ያለውን ዓለም አቀፉ ማህበረሰብ በጉልህ የሚያውቀውን ፊገር እና በተለያየ ጊዜ በጋዜጠኝነትም በነፃነት ትግልም ብራንድ አድርጎ የወጣና ዓለም አቀፍ ሽልማትን ያተረፈ የምታስታውሱት አሁን ያለው የአሜሪካ መንግስት የትራምፕ አስተዳደር የስቴት ኦፍ ሴክሬታሪ ትልቁ ከፕሬዝዳንቱ ቀጥሎ ያለው ትልቁ ስልጣን የውጭ ጉዳይ መስሪያ ቤቱን የውጭ ጉዳይ መስሪያ ቤቱን የሚመራው ማርኮ ሩቢዮ በአንድ ወቅት ላይ በአደባባይ የመሰከረለት እና ምን እንዳልኩት ዓለም አቀፍ ሽልማት ያተረፈ ነው። እንዲህ ያለውን ብራንድ ያደረገ ሰው እንዲህ ባለ አትሊስት የውጭ ጉዳይ ፖስት እኔ ብሆን ነው እያልኩ ያለው ደዝሚን እንዲህ መደረግ አለበት የግዴታ ምናምን ያልኩ አይደለም። ብልስ ማን ነው አስተያየት ግን መብት ስለሆነ እንዲህ ቢሆን ኑሮ እኔ አፋሕድ ነው ከሚል አይደለም የሚጠቅመው እንደው ቢያንስ እንኳን በዚህ ደረጃ ብትመጣ ይህንን ብራንድ ቦታ ለይተህ የሚገባውን በሚገባው ቦታ አድርገሃል ወይ? በውጭ ጉዳይ ላይ ያለው ሰው እንኳን ዓለም አቀፉ ማህበረሰብ ቱ ቢሆንስ ለኔም አዲስ ነው። የትግሉ ላይ የለም እያልኩ አይደለም። ብቃት አለው የለውም እየመዘንኩ አይደለም። እሱን በብቃት የሚያውቁት እነሱ ናቸው። እነሱ ወስነው ግን በትግሉ ላይ ያለን በቅርበት እየተከታተለን የምንል ሰዎች እንኳን ማን ይሆን የምንለውን ሰው በውጭ ጉዳይ ብራንድ አድርገህ ስታመጣና ሌላኛውን ሰው ደግሞ በዛ ብራንድ ያለውን ሰው ስትራቴጂክ አድርገህ ስትበድ የትኛው ነው ትክክል የሚለውን ሊመዘን ይገባ ነበር። እኔ ብጠየቅ ይሄንን ነው ልል የምችል። ከዛ እስቲ ሐሳብ ስጥ ብባል ሌላኛውን ሰው ያነሳው ከሌ እዚህ ጋር ቢሆን ከሌ እንደዚህ ቢሆን ልል እችላለሁ። ግን ሁላችንም በያለንበት ሆነን ይሄ ኦፒኒየን ነው እንዳልኩ እኛ ውሳኔ ሰጪ ከሆነ ታዲያ እነሱ ለምን ይሰበሰባሉ? ይሄን ያህል ጊዜ ስለምን ይወስዳሉ? የመወሰን ስልጣን የነሱ ነው ካልን በኋላ በወሰኑት ውሳኔት ላይ መከፋት አይደለም። የመጀመሪያው ዙር ድርጅት ምስረታ ላይ እኮ አብረው ተስማምተው ወስነው ሲያበቁ ማርሸት ፀሐዩ ስልክ ጠርቅሞ ወጣ በሚለው አይደል ቅራኔያችንን ትክክል የመረሰው ስለሆነ ልክ አይደለም ብለን የተቃወምነው ድምጽ ብልጫ አድርገው ስምምነት አድርገው ከዛ ድምጽ ሰጥተው ከዛም ደግሞ በመጨረሻው ላይ እስከ መግለጫው ድረስ ተስማምተው ተጨባብጠው ቨርቹዋል የሚሆን ከሩቅ ለሩቅ ያለ ይሄን ተስማምተናል ካሉ በኋላ ሐሳብ አስተያየትህን ማንም ሰው እንደዚህ የተደራጀ ሊጠቅም የሚችል እንዲህ ሊሆን የሚለውን ሰጀሽን ሐሳብ ይሰጣል። ማንም ሰው አናውቅም እኮ በዚህ ሂደት ውስጥ ደግሞ የሰውየውን ፍላጎት እኮ ከግምት ሊገባ ይችላል። ማን ይሄንን ቦታ አቀበለዋል ይሄን ቦታ አልቀበለውም እነዛ ፍላጎቶችም ሊኖሩ ይችላል። አስፋራሱ ነው ስምምነት ላይ መደረሱን ብቻ ስለሆነ እንዳለ ተቀብሎ ማንኛውም አካል የአማራ ህዝብ ለረጅም ጊዜ ሲጠብቀው የነበረው አንድነት መጥቷል ብሎ ተቀብሎ ሲያበቃ የጎደሉ የሚባሉ ነገሮች ካሉ አስተያየቶች ካሉ እንዲህ ቢሆን የሚል ካለ አስተያየት መስጠት ለማንም የተነፈገ ስላልሆነ ፖሊሲ የሚወጣው እንኳን ከህዝብም ኮሚኒቲው በምትሰማው አስተያየት ፍላጎትም እየተነሳ ነው። እነሱም ደግሞ ህዝብ የሚለው ምንድነው የሚለውን አዳምጠው ይሄን እንዲህ ብናረገው ይሄን እንዲህ ብናረገው ሊሉ ይችላሉ። ስለዚህ ኦፒኒየን አስፈላጊ ነው። ይሄ ካልሆነ ሞቼ እገኛለሁ ምናምን ማለት ነው። አንድ እሱን ሁለተኛው ወደ ኋላ ተመልሶ አንዱ ሌላኛውን መክሰስ እዛው ድርጅት ውስጥ ያሉ አካላትም ቀደም ብለው ከሳምንት ከሁለት ሳምንት በፊት ጭቃ ሲወረውሩ የነበሩ
አንዱን ከፍ አንዱን ዝቅ ማመራርም ሆነው ባልተገባ መንገድ ካራክተር አሳሲኔሽን ሲሰሩ የነበሩ እናውቃለን። አሁንም ያንን ተንኮል ሊቀጥሉበት ይችላሉ። ትግሉን የሚጎዳ ነገር ቀጠሉበት። ከህሌ ነው ትግሉን እየጎዳ ያለው እንታከለዋለን። ምንም ይሁን ይሄ ፍጻሜ ነው ማለት አይደለም። የፈለገውን ቦታና ኃላፊነት ሊይዝ ይችላል። ትግሉን በሚጎዳ መንገድ ካራክተር አሳሲኔሽን እየሰሩ አሁንም የማይፈልጉትን እየቀጩ እንሄዳለን የሚባል ነገር ካለ እስከ መጨረሻው በመርህ እንታገላቸዋለን። ምን ጥርጥር አለ? ከዛ ውጪ ግን አሁን በተገኘው ድል ላይ አሁን በተገኘው ነገር ላይ ምንም ወደኋላ መቀልበስ መመለስ አይደለም። ሁሉም ደስታውን ገልጾ ኮፕሬት እያደረገ ሂደቱ አደጋ የሚያመጣ ችግር የሚያመጣ ከሆነ ግን ይሄ እንዲህ ነው፣ ይሄስተካከል፣ ይሄ እንደዚህ ማድረግ ይቻላል። ወደኋላ ተመልሶ አንዱ የሌላኛውን አበሳ እየዘረዘረ ቢሄድ የትም አንደርስም። በተለይ ያለፈ ጊዜን አበሳ መዘርዘር ከተሄደ መጽሐፍ እንደሚለው እያንዳንዱ የየራሱ ድክመት አለው፣ እያንዳንዱ የየራሱ ጥፋት አለው። ለዛ ነው እኮ ያለፈውን ትተን ወደፊት ለመወርወር እንጣ። ያለፈውን ነገር እየመዘዝን እንጨቃጨቃለን። እነ ሚድል ኦፍ የህልውና ትግል ላይ ነን፣ ባድ ሁኔታ ላይ ነን ያለነው። በዚህ ሂደት ውስጥ ወይ እዚህ ጋር ቆም ብለን ሂሳብና አወራረድ የምንልበት ወቅት አይደለም። የለም ያለፈው ይብቃ፣ ሁን አንድ ላይ እንሁንና አንተም ወንድሜ እንርሳውና ሲወራወሩ የነበሩ ሲተኩሱ የነበሩ ጭምር በጋራ መተው ቁመው አብረን እንቁምና እንሂድ ካሉ ምንድነው አንተ ወደኋላ ተመልሰህ ሌላ ነገር የምታረገው የሚለውን ለመግለጽ ነው። እንደው ማስረዘምኩኝ። ትልቅ የደስታ ዜና ነው። በዚህ መልኩ አፕሮች አድርገን መሄዱ እና የአማራ ህዝብ አታጋይ ድርጅት መጥቷል ብሎ ተቀብሎ መሄዱ ጠቃሚ ነው የሚል ነገር ነው። እስክንድር ነጋ ከፋኖ አመራር ለምንጫቸውን አነሱ። ዛሬ በአፋብን ውስጥ የሚደረገው የስልጣን ጦርነት ምን ይመስላል? ይህ ፕሮግራም ያልተነገረውን እውነታ ያሳያል። ሰላም ውድ የኢትዮ አዲስ ዴይሊ ቤተሰቦች፣ ዛሬ የምንዳስሰው አዲስ ስለተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብንና ስለ ምስረታው ሂደት ያልተሰሙ ጉዳዮችና ጥልቅ ትንታኔ ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅርቡ አቶ እስክንድር ነጋ በአማራ ፋኖ ብሔራዊ ንቅናቄ አፋብን ውስጥ የነበራቸውን የፖሊት ቢሮ አባልነት ቦታ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ ጠይቀዋል። ይህን ያስታወቁት በቃና ዘገሊላ ዕለት ጥር 12 2018 ዓ.ም ለንቅናቄው ፖሊት ቢሮ በጻፉት ደብዳቤ ነው። በደብዳቤው ላይ አቶ እስክንድር የድርጅቱን መመስረት በደስታ እንደተቀበሉ ገልጸዋል። ለታሪካዊ ድርጅት አካል በመሆናቸውም ክብር እንደሚሰማቸው አስረድተዋል። ሆኖም በአዲሱ የውህድ ድርጅት ውስጥ በአመራርነት ወይንም በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ውህደት ድርጅታቸው ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደቡበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲሉ ያሳወቁ ሲሆን ከአመራርነት ለመልቀቅ ቢወስኑም ከትግሉ ግን እንደማይለዩ አረጋግጠዋል። እንደ ተራይ ድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥል የሚጠበቅብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም አረጋግጣለሁ ሲሉም ገልጸዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ የልባቸውን ምኞት አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተለያዩ የፋኖ አደረጃጆች መካከል የተመሰረተ ሲሆን አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና እንደነበራቸው ይታወቃል። አሁንም ከአመራርነት ለመገለል የወሰኑበት ዝርዝር ምክንያት በደብዳቤው ላይ አልተጠቀሰም። ቀጣዩ የእስክንድር ዕጣ ፈንታ ልክ እንደ ኮሎኔል ፈንታውን ሙሐቤና ካፒቴን ማስረሻ ሰጤን ተከትሎ እጅ መስጠት ነው ወይስ ሌላ የሚለው እያከራከረ ይገኛል። ዘመነ ካሴ ፋኖ የሚለውን የታጣቂነት ግብር ከሚወክሉ ስም በስተቀር ሙሉ በሙሉ ከአማራ ብሔራዊ ንቅናቄ ጋር የሚስማማ ስም የያዘውን የአማራ ፋኖ ብሔራዊ ንቅናቄ በሊቀመንበርነት እንዲመሩ በመወሰኑ በይፋ ከተገለጸ ቀናትን አስቆጥረዋል። በከተማሙ የዚህ ተቋም ተቀዳሚ ምክትል ሊቀመንበር ሆኗል ተብሏል። ሀብቴ ወልዴ የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበር ለወታደራዊ ጉዳዮች ተብሎ ተሰይሟል። ሄኖክ አዲሴ ደግሞ የመላው የአማራ ፋኖ የአንድነት ድርጅት ሆኜ መጥቻለሁ የሚለውን ተቋም ምክትል ሊቀመንበር ለፖለቲካዊ ጉዳዮች ሆኗል። እነኚህ አራት ስሞች ከፍተኛ የስልጣን አካላት ላይ ተዘርዝረዋል። ዘመነ ካሴ ጎጃም፣ በረከታው ማሞ ከሸዋ፣ ሀብቴ ወልዴ ከጎንደር፣ ሄኖክ አዲሴ ከሁሉ የተገኙ አመራሮች መሆናቸው ነው። በዚህም መሰረት ትልቁ የስልጣን ለጎጃም፣ ሁለተኛውን ጠቃሚ ስልጣን ለሸዋ፣ ሶስተኛውን ቦታ ለጎንደር እንዲሁም አራተኛው ዋጋ ያለውን ስልጣን ለወሎ ተሰጥቷል። ድርጅቱ መምሪያዎች ያሏቸው 15 ባለስልጣናት የተዘረዘሩበት የአስተዳደር አካልም
ይፋ አድርጓል። በዚህም የመምሪያዎች ዝርዝር ውስጥ ብርጋዴር ጀነራል ተፈራ ማሞ ቀዳሚውን ስልጣን ማለትም ወታደራዊ አዛዥነቱን ተረክበዋል። ድሬ ወዳጆ ምክትል ወታደራዊ አዛዥ ሆኗል። ዝናቡ ልንገረው ደግሞ ምክትል አዛዥ ለወታደራዊ አስተዳደር ተብሏል። ወታደራዊ ስልጠና መምሪያውን ሳሙኤል ባለድር ይመራዋል። ከኚህ ከአራቱ ወሳኝ ቦታዎች ቀዳሚውን የተቆጣጠረው በመጀመሪያ አራቱ ከፍተኛ አመራሮች ዝርዝር ውስጥ አራተኛ ደረጃ ላይ የተቀመጠው ወሎ ክፍለ ሀገር ሆኗል። ብርጋዴር ጀነራል ተፈራ ማሞ የወሎ ሰው ናቸው። እሳቸው ምክትል ምሪ ወዳጆም ከዚያው ከወሎ ነው። ስለመሆነም ወታደራዊ ነገሮችን ወደ ላስታና ራያ ሰዎች ተስቧል ማለት ነው። ጎጃሜውን ዝናቡ ልንገረው የምናገኘው ሶስተኛ ደረጃ ላይ ነው። ጎንደር በዚህ ዝርዝር ውስጥ አራተኛ ናት። ሳሙኤል ባለድል ይወክላታል። በመጀመሪያዎቹ የፋኖ እንቅስቃሴ ጊዜያት ከዘመነ ካሴና አስረስ ማረ ዳምጤ ጋር የአማራ ፋኖ የትግል ግብ በተመለከተ መግባባት ባለመቻሉ ለሸዋ ሸሽቶ ከአፋድ የተባለ ድርጅት ሲመራ የቆየው አቶ እስክንድር ነጋ ጓዶቹን እነ ካፒታል ማስረሻ ሰጤንና ኮሎኔል ፈንታውን ሙሐቤንና የመሳሰሉትን ለብልጽግና አስረክቦ በአፋባን ውስጥ ተካቶ ነበረ። ለእስክንድር ነጋ በዚህ አደረጃጀት ውስጥ ፖሊሲና ስትራቴጂ መምሪያ የተባለ ስራ ተሰጥቶት ቆይቷል። በመምሪያዎቹ ዝርዝር ውስጥም 13ኛ ደረጃ ላይ ተቀምጦ ነበር። በዚህም አደረጃጀት ውስጥ ከቅርብ ጊዜ ወዲህ በአማራ ፋኖ ጉዳይ ዙሪያ የሚሰጡ ቀለም ጠይቆችና በሚጠቀምባቸው አገላለጾች ከትግሉ ደጋፊው ዘንድ የአማራው ጠበቃ የተሰኛና ቁጥጥር የተቸረው አስረስ ማረ ዳምጤ የህዝብ ግንኙነቱን እንደሚመራ ተሹሟል። ከወራት በፊት በቋራ ቃል ኪዳን በተመሰረተው አፋብኃ የተሰኘ ድርጅት ውስጥ ሸዋን ወክሎ የማዕከላዊ መሪ ሆኖ የነበረው ደሳለኝ ሲያስብ ሸዋ አዲሱን አንድነት ተበሰረበት በተባለው አደረጃጀት ውስጥ አለመገኘቱ ያስከፋቸው የፋኖ ደጋፊ መገናኛ ብዙሃንም ተመልክተናል። እዚህ ቅሬታ ምላሽ የሰጡት አንድ ምንጭ ሸዋ እኮ የሁሉም አይን ነው፣ ደሱ ካለበት የእዛ ኃላፊም ቢነሳ ሁሉም አይነ ስውር ይሆናል። ስልጣን ሳይሆን የተሰጠው ነገር ግን ያልተጠቀሰው ኃላፊነት ከባድ ነው። ሸዋ የድሉ ሁሉ ከፍታ ነው። ተረጋሙ። የደሱ ምህንድስና ጥበብ ጊዜው ሲደርስ ታዩታላችሁ። ከባዱ ያገዛዙ ራስ ምታት ማስፈንጠሪያው ቁልፍ ደሱ ጋር ነው ብለዋል። በእርግጥ የደህንነት ተቋም ወይም መምሪያ 19 ባለስልጣናት በተዘረዘሩበት የአፋብን አደረጃጀት ውስጥ ተዘሏል። ያ ቦታ በስውር ለደሳለኝ ሲያሽብ ሸዋ ተሰጥቶ ሊሆን ይችላል። በአንጻሩ ደግሞ ደሳለኝ በአመራሮቹ ዝርዝር ውስጥ አለመኖሩ ሲያዝኑ የነበሩ አካላት አንድነቱ ይሳካ ዘንድ ራሱን በራሱ ከኃላፊነት በፈቃዱ አግልሏል ማለትም ጀምረዋል። እኛ ደግሞ እዚሁ አምስቱን ቁልፍ የአፋብን መሪዎችን አጫጭሩ ልናስተዋውቃችሁ ወደድን። በአፋብን ሊቀመንበር ዘመነ ካሴ ጀምረናል። የዘመነ አድናቂዎች ከአካዳሚካል ማስተር ዲግሪ ያለው ሲሉ ጽፈዋል። የመጀመሪያው ዲግሪ ከሐሮማያ ዩኒቨርሲቲ ከወርቅ ሜዳሊያ ጋር እንደፈጸመም ተደጋግሞ ገለጻል። ትምህርቱ ጂኦግራፊ እንደሆነ ይነገራል። የማስተር ዲግሪው ከአዲስ አበባ ዩኒቨርሲቲ በከፍተኛ ማዕረግ እንደተመረቀም ተጽፏል። ምን እንደተማረና መቼ እንደሆነ ምንጮች አያብራሩትም። ስለ ትግል ልምዱ የጻፉ ምንጮች በጫካና በጠረጴዛ ዙሪያ ትግል በመምራትና በማደራጀት ወጣቱን ለአማራ ሕዝብ አሳልፎ ሰጥቷል ይሉታል። በአርበኞች ግንቦት ሰባት ታጋይነቱ ጊዜ ትልቁን የስልጣን የፖለቲካ ዘርፍ ኃላፊ ነበረ። በሂደት ከአመራር አካላቱ ጋር በተለይም ከአቶ ብርሃኑ ነጋ ጋር መነጋጨቱ በሽሽት ከኤርትራ እንደወጣ ይነገራል። በመቶ የሚቆጠሩ ኪሎ ሜትሮችን በእግሩ በመጓዝ ወደ ዩጋንዳ እንደሸሸ ጭምጭምታዎችም አሉ። አብይ ስልጣን ከያዙ በኋላ እንዴት ወደ ኢትዮጵያ እንደገቡ በዝርዝር አይታወቅም። የሀገር ምድሩን እንደረገጠ ባህር ዳር አካባቢ ታስሮ እንደነበር የሚገልጹ መረጃዎችም አሉ። የስቃይ ጊዜው የፈጠረበትንም ነው ይባላል። በጊዜው የአማራ ክልል የሰላምና ደህንነት ስልጣን የሰጣቸው ብርጋዴር ጀነራል አሳምነው ጽጌ በሚሊዮን የሚቆጠር ገንዘብ ወጪ አድርገው ወደ አንዲት የአውሮፓ ሀገር ልከው እንዳሳከሙትም ሰምተናል። ከዚያም መልስ መጋቢት 2011 ዓ.ም ጊዜ ደብረ ማርቆስ ላይ የአማራ ወጣቶችን በተሰበሰቡበት ብርሃኑ ነጋ ኢትዮጵያዊነትን አያስተምረኝም በማለት ከአብይ አህመድ አሊ ከአዲሱ የለውጥ ጋር አይጥና ድመት እንደሆነ ፍንጭ ሰጠ። የተቀረው ጊዜያቸውን የፍልሚያ ሆኖ ቀጠለ። ዘመነ ካሴን የሚያሞካሹት ከትንሹ ጋር ትንሽ፣ ከትልቁ ጋር ትልቅ፣ ከገበሬው ጋር ገበሬ፣ ከእናቶች ጋር እናት፣ ከምሁራን ጋር ምሁር ሆኖ መቅረብ ይችልበታል። ይህ ተሰጠው ለሱ ብቻ የተሰጠ እስኪመስል ብዙዎች ይቀኑበታል ይሉታል። ዘመነ ካሴ በሚናገራቸው ስሜት ቀስቃሽ ንግግሮች፣ እውነታዎች፣ የፖለቲካ ግንዛቤዎች ባለው ጥልቅ የታሪክ አረዳድ ብዙዎች ይደምማሉ ይባላል። ይህ ትግል ደግሞ እንዲህ አይነት ነገር ያስፈልጓል የሚሉም አጋጥመዋል። እሱን ጽሑፎች ሐሳብ የሚያነቡ ብዙዎች ናቸው ይላሉ። ቃላቱ ፈርጣማ እንደሆኑ ብዙዎች ይናገራሉ። እንግሊዘኛ ቋንቋን አቀላጥፎ ይናገራል የሚሉም አጋጥመውናል። በአዲሱ የአፋብኃ አደረጃጀት በሁለተኛ ደረጃ ላይ የተቀመጠው የፋኖ መሪ ቀድሞ የሸዋው ሽንኩርት አብቃይ መከታው ማሞ ነው። የመከታው ማሞ መከታ
ሀብቱና ተዋጊነቱ ነው ይባላል። የሀብትን መንገድ የጀመረው ገና ወደ አማራ ፖለቲካ ጠልቆ ከመግባቱ በፊት ነው። ሸዋ ውስጥ አርማበር በምትባለው ወረዳ የተወለደው መከታ ማሞ በብዙ የንግድ ዘርፎች ውስጥ የነበረው ነው። በዋነኝነት ግን በለምለሚቱ ሸዋሮቢት የተባለችው የባረኋ ገነት ውስጥ ያበቀው የነበረው ሽንኩርት መሆኑ ይታወቃል። ወደ ፋኖ ታጋይነት ከገባ በኋላ የዶላር ምንጩ ጠንካራ ነው ከሚባልለት እስክንድር ነጋ ገንዘብ እንደሚጎርፍለት የሚሰማ ጦረኛው መከታ ማሞ ደግሞ ውለታውን የራሱ የረባ ጦር ለሌለው እስክንድር ነጋ ወታደር በማከራየትም ይመልሰዋል። ዛሬ መከታው ማሞ ደግሞ የዘመነ ካሴ ቀጥተኛ ምክትል ሆኗል። ለኢትዮጵያና ለአዲስ አበባ ከተማ መሸጋገሪያ የሆነችው ሸዋን የስልኩን ስክሪን ያልተቆጣጥሮ ያዝንባታል የሚባልበት መከታው ማሞ ዘመናዊ ትምህርት የዘለቀው አይመስልም። መከታ ሀብቱና ወታደራዊ አመራር ብቃቱ ነው ብዙ ጊዜ የእስክንድር ነጋ ወታደራዊ ተልዕኮ ፈጻሚ ሆኖ ቆይቷል የሚሉታል። ይህን ተግባሩን የአማራ ፕሪጎዥን ያሰኘዋል። መከታው የሁለተኛ ደረጃ ትምህርቱን በሸዋሮቢት ከተማ ተምሮ ካጠናቀቀ በኋላ ፊቱን ወደ ንግድ ስራ ዞሮ ቆይቷል። መከታው እዚያው በሸዋሮቢት ከተማ ውስጥ በተለያዩ የንግድ ስራዎች ላይ ተሰማርቶ ህይወቱን ሲመራ ነበረ። መከታው ከትምህርትና ከንግድ ስራ ውጪ በየትኛውም የፖለቲካ ሆነ የትጥቅ እንቅስቃሴ ውስጥ ገብቶ እንደማያውቅ ይነገራል። ነገር ግን ባለፉት ዓመታት በቅርብ የሚያውቁት ባጣዬ ከተማና በአካባቢዋ በተደጋጋሚ በተፈጸሙ ጥቃቶች ምክንያት ጓደኞቹን በማስተባበር ወደ ትጥቅ እንቅስቃሴ ገብቷል። ይህንንም ተከትሎ በአማራ ክልል በዘለቀው የሰሜን ኢትዮጵያ ጦርነት ውስጥ ከመከላከያ ሰራዊት ጋር በመሆን የተለያዩ የክልሉ አካባቢዎች ውስጥ በተካሄደው ውጊያዎች ተሳትፏል። ጦርነቱ ካበቃ በኋላም ደግሞ መከታው የሚመራ የፋኖ አባላት በሚንቀሳቀሱባቸው አካባቢዎች ተደጋጋሚ ግጭት ቀጥለው ቡድኑ ከሸዋሮቢት በመውጣት በአዋሳኝ አካባቢዎች ሲንቀሳቀስ ቆይቷል። በአማራ ክልል የነበረው ውጥረት ፈንድቶ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭቶች ሲባባሱ በመከታው የሚመራው የፋኖ ቡድን በአካባቢያቸው በሚካሄዱ ግጭቶች ውስጥ ተሳታፊ ሆኗል። በሸዋ አካባቢ ከሚንቀሳቀሱ የፋኖ ቡድኖች መካከል አንዱ የሆነ የመከታው ማሞ የሚመራው ቡድን እየተጠናከረ በመሄድ ሸዋ ጠቅላይ ግዛት እዝ የሚል ስያሜ መሪውንም ራሱን መከታው ማሞ ሆኖ ቀጠለ። ይህ ቡድን እዚያው ሸዋ ውስጥ ከሚንቀሳቀሰው የእስክንድር ጦር ጋር ግንኙነቱ ግልጽ አይደለም። በመሃል አሰግድ መኮንን የተባሉ የቀድሞ ደራሲ በኋላም የፋኖ አመራር እጃቸውን ለመንግስት ሰጥተዋል። የአጋጣሚ የፈጠረው መተማማትም አለ። መከታ ማሞ በዚህ ምክንያት ብዙ ጊዜ በክፉ ሲነሳ ቆይቷል። ሶስተኛው የአፋብን ወሳኝ ኃላፊነት ሀብቴ ወልዴ ይባላል። ሀብቴ ወልዴ በአማራ ክልል የተካሄደውን ህዝባዊ ተቃውሞ ተከትሎ የመንግስት ለውጥ ከመጣ በኋላ በአማራ ክልል የተለያዩ አካባቢዎች የፋኖ እንቅስቃሴ ከመጠናከሩ በፊት የትኛውም የፖለቲካ ሆነ የትጥቅ እንቅስቃሴ ውስጥ አልነበረም። ነገር ግን ከአማራ ክልል ውስጥ በተለያዩ ክፍሎች ውስጥ በአማራ ተወላጆች ላይ ፈጸሙ የነበሩ ግድያዎችና ጥቃቶች እንዲቆሙ በሚጠይቁ እንቅስቃሴዎች ውስጥ ከሌሎች ወጣቶች ጋር ተሳትፏል። ከ2012 ዓ.ም ወዲህ ጥያቄዎች ምላሽ የሚያገኙበት በትጥቅ በታገዘ እንቅስቃሴ ነው በሚል በአካባቢው ፋኖ እንቅስቃሴ ማስተባበር ጀምሯል። በትግራይ የተጀመረው ጦርነት ተስፋፍቶ ወደ አማራ ክልል ሲዛመት በክልሉ ያለው ነዋሪ አካባቢውን በመከላከል በጦርነቱ እንዲሳተፍ በቀረበው ጥሪ መሰረት ሀብቴ ወልዴ በስሩ ያሉትን ፋኖች በመብራት የተለያዩ ጦር ግንባሮች ላይ ተሰልፏል። ለጦርነቱም የቡድኑ አባላት በጦር መሳሪያና በልምድ እንዲጠናከሩ እድልን እንደፈጠረለት የሚነገር ሲሆን ከ18 ወራት በፊት የመንግስት ኃይሎች በክልሉ የሚገኙ ታጣቂዎች ላይ ዘመቻ ሲከፍቱ በሀብቴ በሚመራው የጎንደር ፋኖ ኢላማ በመሆኑ ወደ ግጭት ገብቷል። ከጥቂት ዓመታት በፊት በውስን አባላት የተጀመረው ይህ እንቅስቃሴ ላለፉት ዓመታት በተለያዩ ጎንደር አካባቢዎች መዋቅሩን አስፋፍቷል። በዚህም ወቅት በሻለቃ ኃይል ደረጃ የነበረው ቡድን እየተጠናከረ ሄዶ በአሁኑ ወቅት የአማራ ፋኖ ጎንደር አድርጎ ሀብቴ ወልዴ የአፋብን ሶስተኛው ቁልፍ ሰው ይሆን ዘንድ አስችሎታል። አራተኛው የአማራ ፋኖ ብሔራዊ ንቅናቄ የአፋብን ከፍተኛ መሪ ሄኖክ አዲሴ ነው። ሄኖክ አዲሴ ወልዲያ ዩኒቨርሲቲ የኢንፎርሜሽን ቴክኖሎጂ ዲፓርትመንት ዲን ነበር። የፋኖ ትግል ሲጀመር አዋሽ አልባ ታስሮ ቆይቷል። ከእስር ቤት አምልጦ ፋኖን እንደተቀላቀለ የሚያሳዩ መረጃዎች አሉ። ዛሬ ከመሪ ወዳጆ ቀጥሎ ወሎን በመወከል ካላቱ ቁልፍ የፋኖ አመራሮች መካከል የተቀመጠ ስም አርበኛ ሄኖክ አዲሴ የሚል ነው። ጥር 9 ቀን 2018 ዓ.ም ይፋ በሆነው የአፋብን አደረጃጀት ውስጥ የጦር ወታደራዊ አዛዥ ሆነው የተቀመጡት በጥንት ጓዶቻቸው ሸማቂው ኮማንዶ ይባሉ የነበሩት ብርጋዴር ጀነራል ተፈራ ማሞ ናቸው። ስለ ሸማቂነት ዘመናቸው በራሳቸው አንደበት ሲነገሩ ጉድጓዱ ወንዝ ላይ ያለሙ የመታውት ወታደር ብዛት አሁን ድረስ ይታየኛል። ተኩሶ መሳት የሚባልን ነገር አላውቅም። ሸማቂው ኮማንዶ በተሰኘው መጽሐፋቸው ውስጥ የማረሳው ገጠመኝ ይላሉ።
የማረሳው ገጠመኝ እኔን ከእናቴ አጎት ልጅ ጋር መዋጋቴ ነበር። የእናቴ አጎት ልጅ ለደርግ ጦር ሲዋጋ እምናለ ወደቀ። ማን ያውቃል እኔ መትቼ ይሆናል። የጦርነት ውጤቱ ይህ ነው እያሉ ይገልጻሉ። የዛሬው ጀነራል የዛኛው ሸማንቄ ኮማንዶ ተፈራ ማሞ ትግልን መምረጥ ሞትን መምረጥ ነው ሲሉ ይገልጹታል። የሚወዷቸው ተፌ የሚሏቸው ጀነራሉ በተፈጥሮ ንግድ አልወድም፣ የገንዘብ ክርክርን አልችልም፣ ልውሰደው ካለኝ ከጠቀመ ውሰደው ነው የሚለው ሲሉ ጽፈዋል። በትግል የትምህርት ደረጃ አይነሳም። ከ8ኛ ክፍል በላይ ያለ ለኛ ምሁር ነው የሚያስፈልገው፣ በቆራጥነት ወደ ስራ መግባት ነው የሚሉት ሸማቂው ኮማንዶ የዘመናዊ ትምህርት ቤት ደጅ በተለይ ባዳጊነት ጊዜያቸው እየደረሱበት አይመስልም። ሸማቂው ኮማንዶ ውስጥ ግንቦት 13 ቀን 1983 ዓ.ም የኮሎኔል መንግስቱ ኃይለማርያምን ከሀገር መውጣት እንደሰሙ ከዚያ በኋላ ሁላችንም በሰላም የምንኖርባት ሀገር እውን ትሆናለች ብለው ነበር። ነገር ግን ያንን ባሉ በ35ኛ ዓመታቸውም ትግል ላይ ናቸው።